አንቀበልም እያሉ ለገባሉ ያ ምንድነው አሁን ያለውን አመራር ያ አሁን ላይ ያሉትን የሃይማኖት አመራሮች መዝሊሶቹን አንቀበላቸውም። አሁን ያሉትን አንቀበልም። እኛ በእነሱ መመራት አንፈልግም። እነሱ አሸባሪዎች ናቸው እያሉ እየፈረጇቸው ነው። እንግዲህ ሐዲሱ ደግሞ እንደዚህ ይላል። ሐዲሱ ደግሞ ፕሊስ ወደ ሐዲስ ተመለስ ክርስቲያን። ሐዲስ ደግሞ እንደዚህ ይላል። ራዕይ ሰሌን 671 የክፈተው መሪዎችን መታዘዝ እኔ መታዘዝ ነው፣ እኔ መታዘዝ አላህን መታዘዝ ነው ብሏል። እነኚዎቹ አንታዘዝም ብለዋል። በሐዲሱ መሰረት ሙስሊም ናቸው። ሐዲሱን አንድ የክፈተው ክርስቲያን ማሩፍ አሪፍ ክትባት ሰጥቻለሁ። ስለዚህ አሁን በደንብ ተግባብተናል ይመስለኛል። አንድ ነገር ልንገርህ። አሁን አዲሱ ላይ አሳማኝ እኮ መልስ እኮ አሰጥም እኮ ችግር ነው እኮ። ወደ መረጃ ገባው። ሰገራ እኔ ካካ ባልኩበት መግመጥመጥ እንደምችል ነብዩ ነግሮሃል። እሱን አስተምረናሃል። አሁን ሰለማ ያልከው ሰውዬ በዚህ ምክንያት እንደሰለማ አሳይቻለሁ። አሁን ቶፒኩ ላይ ተቆምና ነብዩ እንዲህ ብሏል፣ መሪዎችን መከተል እኔን መከተል ነው ብሏል። ታምናለህ በዚህ? ባይዘ በዚህ ሳምንት ብቻ ከ10 ሺህ ያላነሱ ወደ ክርስትና መጥተዋል። መቼም አይመጡም። እና እፎይ ራሱ እኮ ሊሰልም ነው የዋሃብይ ነ ሊሳኔ እና በጣም በርካታዎች ናቸው። እፎይ ራሱ እኮ አብይና ህባሽን እየመረጠ ነው። ሬቴት አታርግ። ሬቴት ለምን ነው የምታደርጉት? ኤኒዌይስ ሐዲሱን አነበው ክርስቲያን። ኦኬ አቡሬራ ሪፖርትድ አላስ ሜሴንጀር አሴይንግ ይላል። አቡሬራ እንዳስተላልፈው ያላ ዘገምተኛ መስላችኋለሁ እንዴ? ክርስቲያን ጭንቅላቴ የሆነ ዘገምተኛ ነገር ነው እንዴ? ሊሰልም ነው ሲሉኝ እንኳን በጣም ነው የሚቀፈኝ እኮ ታውቃለህ። ማርያም የሆነ ድድብ ያልኩ ነገር ነው ይመስለኝ። ዘገምተኛ ማስለሚ ማይቀር እንደዛ ያልኩት ሰልማለ ለጃይሹ አሁን እኮ ሀብይ ደደብነኝ እንዴ? በጣም ያለ ነው። ምርጫ ላይ ነው። ሙስሊሙን ማለት እኮ በጣም ጀዘብ ጁስ እኮ አንድ ጁስ ጨረስክ። እፎይዋ ተቃጠልክ ወላሂ ወንድሜ። በጣም አሁን እኮ እንደዛ ያሉ ማን ነው ሙስሊሞችን የተወቃወሙ መጨረሻቸው እጅ ይሰጣል። ተረበሹ እንደው ክርስቲያኖች አልቀው እንደዛ ማረግ አይደለም። እጅ ልሰጡ በቃ ደስ የሚለው ሁሉም ደግሞ ፎሎ አድርገውኛል። የሚገርማችሁ ነገር ይወዱኛል እኮ ግን እና አንድ ነገር ልንገራችሁ፣ እኔ ማስተዋል የምችል ሰው ነኝ። ሰገራ መጠጣት ኖርማል ነው። እኔ ስለ ሰገራ እንዴት ታወራለህ አንተ? ፈጣሪ ስንት ነገር እያለ ስንት ወሬ። አዳምጡ እንዴት አዳምጪ። ሚዩት አደርግሻለሁ። አታንሺ። ሰው ቤት አክብሩ እንጂ አንተ ሃይማኖት እኮ አሁን በመሳደብ ብቻ ነው እኮ እያስወራህና አይደለም። እሺ አትረብሿ። እድል ስጠና ለኛ እድል ስጠኛ እድል ስጠና። እሺ አረብሹ ኖ ታንኪ ዩ እድል ስጠንና እናውራና። እሺ ቆይ አንዴ እፎይ ባለውለታችን አንተ ከመጣህ በኋላ ሰው እና ባለውለታችሁ ከሆንኩ አይደለም የምታሳድዱኝ ኢዴቶች። በእናንተ ቤት ፖለቲካ ሰርታችኋል። በእናንተ ቤት እንደናንተ ፖለቲካ የሚሰራ የለም። ዳውን እፎይ ብለህ መስቀል አደባባይ ወጥተህ መገናኛ ላይ የጨፈርከው እፎይ ስለጠቀመህ ነው። አዎ ጠቅሜያለሁ፣ ከጨለማ እንድትወጣ ነው። ኤኒዌይስ ሰገራ መጠጣት ኖርማል ነው። ካካን ማንደድ ግን ኢሞራል ነው የሚል ጭንቅላት ተሸከመ እስልምና ጋር እኔም መመኘታችሁ በራሱ እንዴት እንደሚቀፈኝ ማለት ነው። እንዴት እንደምጸየፋችሁ ባይ አባቶች የቄስ ነው። አሁን አዲሱ ይነበብ፣ አዲሱን አንብብ። እንዴት እንደምቀየ እንግዳ ስመጣ እግራ አስጣጥቦ የምጠጣሉ የሚባለው እሱ ነገር መረጃ ታመጭና ታሳይናለሽ። መረጃውን ታመጭና ታሳይናለሽ። እስቲ የትኛው መጽሐፍ ላይ ነው እንደዛ ነበብሹ? አንበባው ክርስቲያን። ኦኬ አቡ ሁሬራ ሪፖርትድ አላስ ሜሴንጀር አሰይድ ይላል። አላህ መልእክተኛ እንደተናገረው አቡ ሁሬራ እንደተረከው
whoever obeys me obeys Allah ማንም እኔን ከተቀበለ አላህን ተቀብሏል and he who disobeys me disobeys Allah ማንም እኔን ካልተቀበለ አላህን አልተቀበለም and whoever obeys the amir in fact obeys me ማንም አሚሩን ወይም ደግሞ መሪውን የሚቀበል ከሆነ እኔን ተቀብሏል and he who disobeys amir in fact disobeys me ማንም አሚሩን ካልተቀበለ ደግሞ እኔን አልተቀበለም by default አላህን አልተቀበለም ማለት ነው። ኦኬ ነጃት እንኳን ደህና መጣሽ። አሁን ተረጋጊና ስላላህ አንቺ 5 ደቂቃ ካወራሽ እኔ ንጽጽር አቆማለሁ። ነይ ከፍ ላድርግሽና እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ኦኬ አላህን ታመልኪያለሽ አይደለ? አልሐምዱሊላህ ለዘላለም። ኦኬ አለሱ ማንም ሃይማኖት ማንም እግዚአብሔር የለም አለ አንድ አላህ እንጂ እኛ እኮ እንደናንተ ሰው ልጅ እናመልክም፣ ፎቶ እናመልክም፣ እባቦችን እናመልክም። ታውቃለህ? የሰው ልጅ የተወለደውን በማጽ ምንድነው የምንቀባጠሪው? ስላላ ማውራት አይችሉም ብላችሁ ለዚህ ነው ስለኛ መሳደብ እንጂ ተረጋጊ እባክሽ። ስለኛ መሳደብ አንተ የተወለደውን በማጽን የተወለደውን እኮ አናመልክም እግዚአብሔር ነው ብለን በለሽ ተረጋጊ እኮ ነው የተወለደ ኢየሱስ ክርስቶስ ጌታ ነው የምትሉት። አያችሁ ስላላ 5 ደቂቃ ማውራት አይችሉም ስላችሁ ለዚህ እኮ ነው። በስድብ ስድብ ሃይማኖት እኮ ስድብ። ተረጋጊ። ጭንቅላት አልባላህን እያመለክሽ አይደል? ጭንቅላት የሌለው አካል እኮ የምታመልኪው። ኡፋይ አላህ ማለት እኮ አንተ ፈጣሪ ማለት እግዚአብሔር ማለት እኮ ነው አይደለም? አረ እንደዛ ነው ተሳሳ። ዋይ ማሩፍ ትቀጥላለህ። ነጃት ተረጋጊና 5 ደቂቃ እድልሽን ተጠቀሚና እኔን ንጽጽር አስቆሚኝ። ስላላህ 5 ደቂቃ አውሪና አሁን ማይክሽን አንቺ ቀስ በይና ተረጋጊ። ማይክሽን አንሺው። ሚዩት ነሽ፣ ሚዩት ነሽ፣ ሚዩት ነሽ። ሄሎ ሄሎ። ፋይ ቆይ ትቀጥላለህ። አላህ አንተ ማንን ነው የምታመልከው? የቱ እግዚአብሔር ነው የምታመልከው? ቆይ አንተን ልጠይቅ፣ የትኛው እግዚአብሔር ነው የምታመልከው? ስለዚህ 5 ደቂቃ ስላላህ ማውራት አትችይም ማለት ነው አይደለም? ስለ 5 ደቂቃ 10 ደቂቃ አይደለም። የትኛው እግዚአብሔር ነው የምታመልከው አንተ? አንቺ የትኛውን አላህ ነው የምታመልኪው? እጅ ያለውን የሌለውን? እኛ አላህ አልተታየም እስካሁን ማንም አናግሮት አያውቅም። አልተታየም። እንደ ሰው አልበላም፣ አልጠጣም፣ አይወልድም፣ አይዋልድም። ፕሊዝ ቀደም ብያችኋለሁ። እቺ መፈክር ማንም አላየውም፣ ማንም አላናገረውም ማለች። ታዲያ አላህ መኖሩን ራሱ ማን ነገረሽ? ማንም ጋር ካልተነጋገረ እንዴት? እሱ እኮ አይወልድም፣ አይዋልድም ከሰው ማለት ነው። አልበላም፣ አልጠጣም እንደኛ ሰው ጋር ናገባው ወይስ በማፀን እኮ አልተወለደም። እኛ ፈጣሪ በማፀን አልተዋለደም። እሱ ተፈጥሮ ነው። እኔ እህቴን ልድርለት አይደለም። እጅ ያለውን አላህ ነው የምታመልኪው፣ እጅ የሌለውን እያልኩሽ ነው። ሚስቴን ልዳርለት አልኩሽ እንዴ ነው ያላህን ወይ አንተ። እሺ ቆይ ከአንተ የክርስትና ሃይማኖት ነጃት ፕሊዝ፣ ነጃት ከምር በጣም እንትን እያልሽ ነው። አይ ነው ሽፍት ለማድረግ እየሞከርሽ ነው ርዕሱን እና እናረጋጋውና አላህ እጅ ያለው ብለሽ ነው የምታምኚው የለውም ብለሽ ነው የምታምኚው? ነጃት አሁን አዋሾቹ የኛ አላህ እጅ የለውም ይላሉ። ዋብዮቹ ደግሞ የኛ አላህ እጅ ያለው ይላሉ። ያንቺ አላህ የትኛው ነው? እኛ እኮ ሙስሊም ነን እንጂ አባሾች ምናምን የሚባል ነገር የለም። እኛ ሙስሊም ነን ጎበዝ። ስለኛ እኮ እናንተን አይመለከታል። እኛ ነን የተከፋፈልነው እንጂ የክርስቲያን ሃይማኖት እኮ አይመለከተውም። አበሽዬ ምናምን ለመከፋፈልሽ አይደለም እኮ። ያንቺን አላህ አስተዋውቂኝ። እጅ ያለው ነው እጅ የሌለው ነው? ያንተን አስተዋውቀኝ እስኪ ጌታዬን ፈጣሪን። እስኪ ስንት ፈጣሪ አለ እናንተ ጋር? ማሩፍ ስንት ፈጣሪ ነው የምታመልኩት? ነጃት አታውቂም ማለት ነው። ጎበዝ አታውቂም አይደለ? እሱ ችግር የለውም። አንተ ጋር አወኩም አላወኩም ምንም አዋቂ ሰው ጋር ነው የሚዋራው ሰው። አንተ እኮ በቃ 5 ደቂቃ መሳደብ ብቻ ነው እንጂ ምንም የምታስተምር ነገር የለም። ነጃት
ምንም የምታስተምር ነገር የለም። ጥላቻ ነው የምታስተምረው፣ ስድብ። እናንተ መጽሐፍ ቅዱስ እኮ ስድብ ነው የሚያስተምረው። እስካሁን እየሰማን ነው። ከአንተ እኮ ምንም የተማር ነገር የለም። ሰው እኮ ከአንዱ እስምና ወይም ከአንዱ እንትን እኮ ይማራል ሰው። ነጃት ሃይ ምን ሆነሽ ነው ነጃት? ጨዋ ልጅ ነበርሽ እንዴ? ብዙ ቀን አይቼሻለሁ። የት ታገኛለህ? ጨዋ እንኳን ሄሎን እስኪ ችግር የለውም ችግር የለውም። እስኪ እናንተ ፈጣሪ ስንት ነው? ፈጣሪ ስንት ፈጣሪ ነው የምታመልኩት? በቃ እሺ ሚዩት አድርጊና ጥያቄ በኋላ ቀበልሻለኝ። አሁን ከስሩኝ። አሁን ማሩፍ አንድ ጥያቄ ማለት ነው። አንድ ሰው የሆነ ጥያቄ ሲጠይቅ ያ ሰው ይሳደብም አይሳደብም እንትን ማለት አይደለም። አሁን አንዴ ቆይ ቶፒኩን ፓራፍሬዝ አድርገውና ክርስቲያን ዛሬ በጣም ተረብሸዋል። አይ ዶንት ኖ what happened to them ትንሽ ፓኒክ እያደረጉ ነው። ቶፒኩ ትንሽ መጥቷቸዋል ይመስለኛል። አብዱል ፈተና እንኳን ደህና መጣ። እንኳን ደህና ቆያችሁ። ፎይሊ ናችሁ? ሰላም ናችሁ? ሰላም ነው። እንዴት ነው? አሁን የሆነ ርዕስ አስታችሁ ነበር። በነገራችን ላይ ገርሞኛል። ሂውማን ዌስት ላይ ማንም ሰው ጎግል ላይ ገብቶ ቼክ ማድረግ ይችላል። ጀሚኒም ላይ መጠየቅ ይችላል። የሰው ዌስት ለመዳበሪያ ይጠቅማል ወይ ለማገዶ ይጠቅማል ወይ ብሎ መጠየቅ ይችላል። እና በጣም የገረመኝ ላይክ ሳይንሱ ከባይብል ወስዷል ወይ እንደ ኢነርጂ ያገለግላል በአሁን ዘመን እና በድሮም ዘመን ኢቨን በኢስላም አካባቢዎችም ለእሳት ፍጆታ ይጠቀሙበት ነበር እና በሳይንስም ያው ናይትሮጅን ምንድነው ፎስፈረስ እንትን የያዘ ነው ላይክ እና ከዛ ውጪ በእስልምና ሽንት መጠጣት ይቻላል እና የእንስሳቶችንም ዌስት መጠቀም ይቻላል ለማገዶ። ለምንድን ነው አላህ የሰውን የሚጠየፈው? አይ መጨረሻ ከወንድሞቻችን ምግብ ነው እንደሚጠቀም የወንድሞቻችን ምግብ ነው ብሏል። መጨረሻ ቼክ ማድረግ ይችላል። ዛሬ ጄሚኒም መጠየቅ ትችላላችሁ እና ብዙ ነገር ነው የሚያወራው ለኢነርጂ እንደሚያገለግል ያ እና ከዛ አንጻር ከሆነ እኔ በጣም ገርሞኛል ነው የምልህ። አሪፍ እንትን ነው። ሳይ ሙስሊም 450 ኤ ላይ የወንድሞቻችን ምግብ ነው ብሏል። እንትኑ ኩበቱ ወንድሞቻችን ምግብ ነው እንዲመገቡት። ወደ ቶፒኩን መልሰውና ቆይ ደግመህ ፓኒክ የምታደርግ ከሆነ አስወርዳለኝ። መሐመድ አፊስ ተረጋግጥ። መሐመድ መሰልኩ እንደ ሱራ 3:161 ላይ ነብይ ነው ሰለባ የሰረቀው ፓንት የሰረቀው። ኤኒዌይስ ወደ ቶፒኩን መልሰውና አንዴ ላውራና ልተኛ። ቆይ ቶፒኩን አንዴ ይነካ፣ ቶፒኩ ይነካ። ተረጋጉ፣ ፓኒክ አታርጉ አልኳቸው። ሄሎ ፎይ፣ ሄሎ ኑሬ፣ አቤት፣ ሰላም ነው? መልካም። በቁርአን መለያየት በእርግጥ ሀሳብህን ተረድቻለሁ፣ ቆንጆ ነው። ግን አንተ አሁን ትልቅ ሰው ነህ። ለምሳሌ ሙሐመድ እያልክ በአንተ አፍ ሙሐመድ እንደዚህ ነው የእናንተ ሙሐመድ መሰልኳችሁ ወይ ስለምትል ነው እንጂ የምናድደው ማከራከሩና መከራከሩ እኔ ምንም ችግር አያመጣብኝም። ግን እኛ ነብይ የምንለውን አንተ በአፍህ እንደዚህ እናንተ መሰልኳችሁ ወይ አትበል። ምን ልበላሽ? ማን ይመጣብሃል? ማን ብዬ ልጥራው? በአንተ ላይ ቁጣ ይመጣብሃል። እኔ ራሱ ቆጣዋለሁ። ገነት ስገባ ገና ጋነም ውስጥ ካገኘሁት ቁጣ ይመጣብሃል። ይሄን አክል ቀለል አድርገህ ምን አይነት ቁጣ ደሴ? ምን አይነት ቁጣ? የፈጣሪ ቁጣ ወይም መሬት ለምሳሌ ከዚህ በፊት የእስልምና ቁርአንን ያነበበው ሰውዬ ሃይማኖታቸው እኮ ነው ስድብ ማስታ ክርስቲያን ሆኖ ነው የሞተው። ገብቷል? አዎ ክርስቲያን ሆኖ ገብቷል፣ ሞቷል። ግን መሬት አልተቀበለችውም። 3 ቀን ተቀብሮ ተመሬት ወጥቶ ተገኝቷል። ውሸት እኮ ነው እሱ። ሙሐመድ ራሱ ውሸት አይደለም፣ የምሬ ነው። ውሸት አይደለም፣ ይሄ እውነት ነው። ታሪኩን ላስረዳ። 3 ቀን ተመሬት ላስረዳ፣ ታሪኩን ላስረዳ። አሁን ጽይ ማስረዝመ እዚህ ቁጭ ስትል እኔ አስተማሪ ነገር አስወጣት። እችኛዋን በቃ ሸኛት። ክርስቲያን ቁርአንን ለሙሐመድ ይጽፍ ነበር አይደለ ኑሬ? የተስማማን እንሂድ። ቁርአንን ለሙሐመድ የሚጽፍለን ነበር አይደለ?
ሚዩት ነህ። ታሪኩን እኔም ስለማውቀው ነው። ኑርዬ ሚዩት ነህ። ነገራችን ላይ እፎይ፣ እሱ እኮ በእስልምና ላይ በጣም አስደንጋጭ ታሪክ ነው ይሄ ቁርአንን የካደ ሰውዬ። ለዛ ነው መሬት ተፋችሁ እያሉ እንደ ሀዲስ የሚያወሩት እንጂ ውሸት ነው። ኑሬ ውሸት አይደለም። ቁርአንን ለመሐመድ ነበር አይደል? ለመሐመድ ቁርአን ሲጽፍልን ነበር አይደለ? ደግሞ ስምን ቀይረ መታ ደግሞ ታወራለህ። እሺ ከዛ በኋላ ግን ሲወጣ ምን ብሎ ነው የወጣው? እሺ ምን ብሎ ነው የወጣው ታውቃለህ? መሬት ተፋችሁ እኮ ሞተ በኋላ 3 ቀን ተቀበረ። ምን ብሎ ነው የወጣው? ምን ብሎ ነው የወጣው ታውቃለህ? ተስልምና ምን ብሎ እንደወጣ አላውቅም፣ ግን አየህ ያልነገሩ ታሪክ አለ። ታሪኩን አያውቁትም። ያ ታሪክ እንኳን እነኚህ ያኛው ቀጣፊ ኡስታዝ ራሱ በቃ የሚገርም በቃ ተበልቷል። እዚህ ጉዳይ ላይ ሄደው ጠይቀውት አንደኛው ሌላ አለ፣ የሚገርም ይሄ ሳሂህ የሆነ መረጃ ነው አለ። ያኛው ደግሞ እዛው አብረው ቁጭ ብሎ ዳኢፍ ነው አለ። ያኛው ታማኝ መረጃ ነው አለ። አብረው ቁጭ ብለው እኮ ገስት ላይ ስላላወቁት አዲስ ግራ ገብቷቸው አጋይተውት ልጆች ሰርተውበታል። ሜይ ቢ ክርስቲያን አስደምጣቸው ካወቀው ማን ነበር የለቀቀው? ኤኒዌይስ ብቻ ፖይንቱ ላይ ስመልስ ኑሬ ታሪኩ ምን መሰለህ? በአዳምጡ የእናንተ ኡስታዞቻችሁ በዛውም ቀጣፊ መሆናቸውን ያሳይሃል። አንደኛው ዳኢፍ ሲል አንደኛው ሳሂህ ታማኝ ነው እያሉ አብረው ግራ ሲጋቡ ታያቸዋለህ። መረጃው ግራ ስላጋባቸው ታሪኩ ምን መሰለህ? ለመሐመድ ቁርአንን የጻፈለት ሰውዬ ነው። ከዛ እንደፈለገ ሲጽፍ ነበር። መሐመድ መጻፍና ማንበብ አይችልም አይደለ? አዎ የመጀመሪያ ጊዜ አይችሉም። አዎ መጀመሪያ ጊዜ ብቻ ሳይሆን መጨረሻም አይችልም። ምክንያቱም ቡሃሪ 1913 እንደዛ የሚናገረው አይችልም። ቁርአኑም 157 መጻፍና ማንበብ እንደማይችል ነው የሚናገረው። ኤኒዌይስ በደንብ አስተውል ኑሬ። ስለዚህ ቁርአንን ሲጽፍለት ከቆየ በኋላ እኔ ከጻፍኩለት ውጭ ሙሐመድ አንዳች አያውቅም ብሎ ወጣ ከእስልምና። ቁርአን ጸሐፊው ማለት ነው። እነሱ ግን በአይምሯቸው ሸምድደውታል። አዳምጥ፣ በአይምሮ መሸመድደው እሱ የጻፈልህን ነው። ስለዚህ ወጣ ማለት ነው። የወጣበት ምክንያት ምንድን ነው? እሱ እንደሚፈልገው ጻፈና ሲያስነብበው ሙሐመድ ምን አለ? ትክክል ነው አለ። አቢሳርም በተመሳሳይ ማለት ነው። እንትና መሐመድ ማን ነበር የሚባለው? ሱራ 6 93 94 አካባቢ የሚገኘው ማለት ነው። ተፍሲሮቹ ማየት ትችላላችሁ። ሁለት ናቸው። መሐመድ አብደላ ቢንሳር ክርስቲያን ይቅርታ፣ እንትና ይሄ አንዋር የሚለውን አካውንት አውርደው ሪፖርት እያደረጉ ነው ብዙ ጊዜ እንደዚህ ገብተው ሲጠፉ። ኤኒዌይስ ግን ከዛ ወዲያ ምን ሆነ? ይሄ ሰውዬ ሲጽፍ ቆያ፣ ከክርስትና ወጣ። ማንኛውም ከክርስትና ከወጣ ደግሞ እንደ እስልምና አስተምሮ ሱራ 4:89 ይገደላል። የነቢዩን ስም ካጎደፈ ደግሞ ሱራ 5:33 እጅ እግሩ ይቆራረጣል። ማንኛውም ከካደ ደግሞ አናሳይ ሱናን አናሳይ 40:60 ሱናን አናሳይ 47 ሱናን አናሳይ 40:66 ምን ይደረጋል? ይገደላል። ሰውየው ወጣ። መውጣት ብቻ አይደለም የወጣው ከእስልምና፣ የሙሐመድን ስም አጎደፈ። ምን ብሎ? ሙሐመድ እኔ ከጻፍኩለት ውጭ አንዳች አያውቅም መሀይም ነው አለ። ይሄ ሰውዬ ላይ ይገደል ነው እንዴ? ሞተ። ከሞተ በኋላስ ሰዎቹ ቀበሩት። ቤተሰቦቹ ሲቀብሩት ምን ብለው? ተተቀበረ በኋላ ጠዋት ሬሳውን ውጭ ያገኙት። ምን አሉ ሰዎቹ? ይህ የሙሐመድና የተከታዮቹ ስራ ነው አሉ። ደግመው ቀብረውት ሄዱ። ሌሊቱ ሬሳ ወጣ። ጠዋት ሬሳውን አገኙት። ደግመው ቀበሩት። መጡ። አሁንም ምንድን ነው ያሉት? ይህን የሚያደርገው ሙሐመድና ተከታዮቹ ናቸው አሉ። ለሶስተኛ ጊዜም እንደዛ አደረጉ። በኋላ ተዉት ይላል። ሙሐመድ ደግሞ በአይሻ ተራለት ሁሌም መቃብር ሊሄድ ነበረ፣ ሌሊት ማለት ነው። ስለዚህ ሰዎቹ ትክክል ናቸው እኮ መቃብሩን ሬሳውን ያወጣው ሙሐመድ ነው ማለታቸው ትክክል ነው። ሙሐመድ ሁሌም መቃብር ላይ ይሄዳል። ሰዎቹ ቀብረውት ሄዱ።
ጠዋት ሬሳውን አገኙ። ከዛ ምን አለ? ይሄ ተአምር ነው፣ ካላ የሆነ ተአምር ነው። እኔስ ቀጥል ክርስቲያን። ነገራችን ላይ እፎይ ይሄ ቅድም እንዳልኩ በጣም አስደንጋጭ ስለሆነ ነው። ሰውየው ምንድነው ለአላህ ምሕረትን ጠይቆ ነው በኋላ መሬት ያልተፋችሁ ለሶስተኛ ጊዜ። ትክክለኛ ክርስቲያን ያ ኑሪያ አህለል ቤት ከሆነ ቶፒኩ ሂድ በቃ ኑሪያ ለሙሐመድ ቁርአን ሲጽፍለት የነበረ ሰው በቃ ቶፒኩን አላስነኩንም እኮ ዛሬ። ያ ምናልባት ቶፒካችን ላይ መመለስ የሚችል ከሆነ ኑሪያ እዛ ላይ ይቀጥልና እዛ ላይ መቀጠል ይችላል። ኑሪያ የአንተን አቂዳ የማይከተል ኢማምህ ወይም ደግሞ አሚርህ መሆን ይችላል? ኑሪያ ቀጥሉ እስኪ ስለ ሃይማኖት አውሩ። ተረት ተረት አታውሩ ሙስሊሞች። እኔ አንድ ጥያቄ ያለኝ እና አሁን ይሄንን እያወራበት ባለ ሰዓት መረጃ በመረጃ ቢያሳየን አሪፍ ነበር። በመረጃ ያሳየና ዝም ብሎ ተረት ተረት ማውራት ሳይሆን በመረጃ ያሳየን። አሁን ወደ እኔ ጥያቄ ያንተን አቂዳ የማይከተል ያንተ አሚር ወይም ኢማም መሆን ይችላል? እኔ ሊጠይቅ ነው ገባሁት። ያንን ነገር ደግሞ እሱ ያወራ ያለውን ነገር ያን መረጃ ካሉ እንዴት እናምናለን እኛ? ያን ኑሪያ ስለሚያውቅ ችግር የለም። መረጃ ያሳየና ውሸት አይደለም እኮ ማውራት ያለብን። ውሸት እንዳሉ በምን እናውቃለን እኛ? በመረጃ እስቲ እሺ በቃ ይሄን ላሳየውና እኛ ሁሌ በመረጃ ነው የምናወራው። እዚህ ቤት ሲጀመር ያለ መረጃ ሲወራ ታውቃለህ እንዴ ፉአድ? እኛ ተረት ተረታም ውሸታሞች ምናምን አይደለም። አሳዩን፣ ችግር የለም። በቃ ሚውት አድርግ ፉአድ። እሺ አሁን ላሳይ። ከቶፒክ ለማውጣት ስላላ ሲወራ አትፈልጉም፣ ቶፒክ ለማስቀየር ከሱ ይልቅ ክርስቲያን ቪዲዮን አዘጋጅልኝ። ቪዲዮን ቀደም አዘጋጅተው ስለነበረ ኡስታዙን አስለምጠው የኡስታዞቻቸው ግጭት ደስ ስለሚለኝ ማለት ነው። ሰለም ጸሐፊው ነበረ ያ ሰው። ላተር ኦን ዘ ሪተርን ቱ ክርስቲያኒቲ ወደ ክርስትና ተመለሰ። እዛ አጌን ዩዝድ ቱ ሰይ ሙሐመድ ናው ነቲንግ ሙሐመድ ምንም ያውቀው ነገር የለበት ወይም አይ ሃቭ ራይትን ፎር ሂም እኔ ከምጽፍለት ውጭ ብለዋል እያለ ይቀጥላል። እንደዚህ ቀጥታ ምን ነበረ ነጥቡ? ኢብራሂም ክርስቲያን ነበር ሲጽፍለት የነበረው ምናምን አለ እና ክርስቲያን ይጽፍለት ትክክል ነህ፣ ግን ችግሩ እሱን ከዚያ በኋላ ምድር ራሱ ተፍተዋለች ነቢዩ ላይ በመቅጠፍ ምክንያት። ከዛ ያ ነው በቃ ዘገባውም ያለው እኮ የኛ ነው ራሱ እኛ ነን ያስቀመጥነው ማለት የኛ የሙስሊሞች ዘገባ ነው። ትክክለኛ ታሪክ ስለሆነ ነው ያስቀመጥነው እንጂ ዝም ብሎ few moments later አውቆ እና እዚሁ አጋጣሚ ይህንን ሀዲስ የዘገበ አለ። ሀዲሱ ደዒፍ ነው። በመጀመሪያ ደረጃ ይህ ሰውዬ ደዒፍ ነው። ዘገባውም ያለው እኮ የኛ ነው ራሱ ትክክለኛ ታሪክ ስለሆነ ነው ያስቀመጥነው እንጂ ሀዲሱ ደዒፍ ነው። ትክክለኛ ታሪክ ስለሆነ ሀዲሱ ደዒፍ ነው። እንደዚህ ጎን ለጎን ቁጭ ብለው ማለት ነው። ግጭት ነው። አብረው ቁጭ ብለው ማለት ነው። አብረው ቁጭ ብለው አንደኛው አንዱ ሰሂህ ነው ይላል፣ አንዱ ደኢፍ ነው ይላል። ማምለጥ ስላልቻለ ሰሂህ ነው የሚለው አላወቀውም። አስረዳኝ አለው። ካስረዳው በኋላ እዛ ላይ ሲያየው ሰሂህ ነው ግሬዱ። ይሄማ የኛ መረጃ እኮ ነው፣ ትክክል እኮ ስለሆነ ነው በመጽሐፋችን ተጽፎ የተገኘው አለ። ያኛው ደግሞ ቻሌንጁ ስለሚያውቀው የሚመጣበትን ዳኢፍ ነው አዲሱ አለው። ይሄኛው ሳሂህ ነው ይላል፣ ይሄኛው ዳኢፍ ነው ይላል። ግሬዱን አሳያቸው። ግን እንደዛ አይደለም ያልቃዳም ይግባ። በመጀመሪያ ሐዲሱ የሚገኘው ቡኻሪ ላይ ነው። አዳም ታውን ፋድ ሐዲሱ የሚገኘው ሳሂህ ቡኻሪ ላይ ነው። እሺ ሳይንሽ እሺ ሜታርጋ አንዴ ላንበባው። እሺ ትንሽ ክርስቲያን እንተመልኝ There was a Christian who embraced Islam and read Surah Al-Baqarah and Al-Imran and he used it to write for the Prophet. ለማን ነበር ይጽፋል ያለው? ለሙሐመድ። Later on he used it to ባክ አንተ በእናትህ ጣልቃ ይገባል። ኢዴት አሁን ኡስታዞች ተረጎሙልህ አይደል? Later on he returned to Christianity again and he said, he used to say,
ሙሐመድ knows nothing but what I have written for him። ከዛ በኋላ ወደ መጣ ይላል ወደ ክርስትና። አሳያት እሱ ፓርት ወደ አማርኛ ተርጉምን አሳየው። በኡስታዙ ተነግሮት ቅድም አውርተንበት እንደገና አሁን ይህንን እንትን ይሉናል። ምን አይነት ጭንቅላት ነው ያላቸው ግን ሰዎቹ በኢየሱስ ስም እንደገና ወደ ክርስትና ተመለሰና እንዲህ ይላቸው ነበረ፣ ሙሐመድ ከጻፍኩለት በስተቀር ምንም አያውቅም። ወደ ቶፒኩ መልሰዋን ክርስቲያን። ያ ኦኬ፣ ፈዋድ የኛን ጥያቄ መመለስ ትችላለህ? ጥያቄን ሰምተዋል? ቅድም የጠየቅኩን የአንተን አቂዳ ማይከተል ሰው፣ የአንተን አላህ የማያምን ሰው የአንተ አሚር መሆን ይችላል? እስኪ አውሩ፣ እስኪ አላህ ላይ አውሩ፣ እስኪ አቂዳችሁ ላይ አውሩ፣ መጅሊሳችሁ ላይ አውሩ። እስኪ ስለ አቂዳ ስለ ሃይማኖታዊ ነገር አውሩ። ሁሌ ተረት ተረት ምንም አያደርግላችሁም ዋሃቢዎች። ስለ ፈጣሪ አውሩ። ሳይሆን ቆይ እስኪ እሺ፣ ቆይ አሁን ለምሳሌ በእናንተ እምነት አሁን እናንተ በእርግጠኝነት በእናንተ እምነት አምናችሁበት ነው መቼም ማለት ነው እና እውቀቱ አለኝ የምትል ነገር ከሆነ አሁን ለምሳሌ ትላልቅ ኡስታዞች አሉ እኛ ከነሱ የሆነ የቀጠሮ እንትናት የውይይት ቀጠሮ ተስፋ ቆረጥን። መቼም ዋሃቢዎች እስልምናቸውን ዲፌንድ ማድረግ አይችሉም። ምክንያቱም ኡስታዞቻቸው አላስተማሯቸውም። አያችሁ ያለው ወደይስ ታዘባችኋል። ስላላ ምንም ያውቁት ነገር የለም። ስለ ክርስትና እንደሚጠይቁ ስለ አላህ ተከታዮቻቸው ሲጠየቁ መልስ የላቸው። ታዘቡ፣ ገምግሙ፣ መልስ የለም። ሶስት አምላክ ታመልካለህ ና ግባኛ ጋር አይደል? ልንገርህ ፈዋድ፣ አንድ አይደለም 9 ለምን ሆነው አይመጡም? እንዳላ አስተናግድልሃለሁ። አሁን አስገብቻቸው ያው ጆሮአቸውን ጠምዘዛቸውና ገዝቱ የሚችለው 8 ነው አይደለ? አስተናግድልሃለሁ። አሁን ለምሳሌ አንተም አሁን ለምሳሌ አንድ ነገር አንተ ነው አሁን ተረት አታውራ። ኤኒዌይስ ስላላ ማንኛውም መልስ እንደሌላቸው ከዚህ መረዳት ትችላላችሁ ማለት ነው። መልስ የለም። መውረድ አለብህ። ውረድ። አንቺ ራስሽ ምን ትሰሪያለሽ? አምልጥ። ዋሃብያ እንዲህ ነው መልሱ። እፎይ ዛሬ የፖስተድከው ቪዲዮ የቅርብ ጊዜ ነው? የዋሃብያዎች የቅርብ ጊዜ ነው? አይ ትንሽ እንትን ብሏል። ያ ሰሞኑን ግን ባይዘ መስጊድ በጣም እየተቀሙ የተቆጣጠር ነው እየተነጣጠቁ ነው መስጊድ። አዎ ያ ለምሳሌ ላሳይ። እሱ የቆየ እኮ ነው። በነገራችን ላይ አሁን ሰው ለይቶ አሁን የቤቴል ተቋ መስጊድ ዋሃብያ እንጂ አያሰግድም። ያው በዚህ ሰሞን ያው ጃንዋሪ 14 ማለት ከዛሬ ከ6 ቀን በፊት ማለት ነው። ሉክ ማሻአላ የሀይቅ ከተማ ማህበረሰብ መስጂዱን አለቅም በማለት ተቆጣጠረ። ማን ወስዶት ነበር? ዋሃብያ ወስዶት ነበር። መጀመሪያ ዋሃብያ ከቀማቸው በኋላ እንደገና ተቆጣጠር ነው። ጦርነት ነው የሚመስለው እኮ መሬት ላይ። በነገራችን ላይ እዚህ ሚዲያ ላይ ትንፍሽ የማይሏት ምንድን ነው? ይሄን ነገር ካወሩ ነገ እርስ በራሳቸው ሰይፍ ይዘው እንደ ይገዳደላሉ። ስለዚህ ይሄን ነገር ማውራት አይፈልጉም ማለት ነው። ምንድነው ማሻአላ የሀይቅ ከተማ ማህበረሰብ መስጂዱን አላቅም በማለት ተቆጣጠረ። እምቢበል እንዲህ ነው እንግዲህ እያለ ቦታውን ይናገራል። እምቢበል እያለ አስበዋል። የጦር አንበባው እንግዲህ ይኸው ከ6 ቀን በፊት ይሄንን ለቀቁና ከዛ በኋላ ሌላም ቆይ እዚሁ ላይ ኦኬ። ይሄኛው ደግሞ እንደዚሁ ይሄም ከ6 ቀን በፊት ወዲያው አካባቢ ማለት ነው። መጅሊሱ እዚሁ ደግሞ የአዲስ አበባ ውስጥ ይሄ የማሳይ በአማራ ክልል የነበረ ነው የቅድሙ። አሁን ደግሞ እዚሁ መጅሊሱ የአቃቂ ራህማን መስጂድ ለመቆጣጠር እንቅስቃሴ እያደረገ መሆኑ የአካባቢው ሱፊዎች ለሚዛን ገለጹ። እዚህ አቃቂ ቃሊቲ ውስጥ የሚገኝ መስጊድ ሊቆጣጠሩባቸው ሲነሱ ከዛ በኋላ እነዛ የአካባቢው ማህበረሰብ የአካባቢው ሱፊ ያንን በንቃት ሆኖ እየጠበቀ ነው። የራህማን መስጂድ አባላት መስጂዱን ለመውረድ እንቅስቃሴ ከተጀመረ
ወር የተቆጠረ መሆኑን የገለጹ ሲሆን የአዲስ አበባ መጅሊስ ጉዳዮች እንዲፈታ በተከታዮቻችን በኩል ማቅረባችን መፍትሄ ሳይሰጥ መቆየቱን አስረድተዋል ይላል። ከዛ በኋላ የአቃቂ ቃሊቲ ክፍለ ከተማ መጅሊስ ከህግና ስርዓት ውጭ ነባሩን የመጅሊስ ኮሚቴ አንዴ ምን ያህል እንደምትገዳደሉ አረባ አንዴ አዳምጥ። ገና ምን አይታችሁ ማለት ነው። ማንም ይጽፋል። እዚህ ገጽ ይሄ የአህባሾች ሚዲያ ነው። ይሄ የአህባሾች ቁርአን ላይ የተሳሳተ ካለ መጽሐፍ ቆይ አንዋር የዋብያና የሱፍዬ እንትን መስጊድ ልዩነት የለም ነው የምትለው? አዲስ አበባ ውስጥ ወር ያለበት ከተማ አህባሽ ለመሆን ፈልጋ አይደለም። የዋሃብያና የሱፍያ መስጊድ ልዩነት የለም አንዋር? ስለዛ እኮ አይደለም። ለምን ሁለቱም መጀመሪያ ሻሃዳ መስጠት አለባቸው። ይሄን ለመምረጥ የለም። እሺ የለም፣ መስጊድ ልዩነት የለም፣ ልዩነት የለም። ላኢላሃ ኢለላህ ሙሐመድ ረሱሉላህ። አቤት ውሸት፣ አቤት ውሸት። ዋሃብያ እንዲህ ነው። ሉክ ዋሃብይነት ሳይሆን አቤት ውሸት። ቆይ አንዴ ከስር ያላችሁ እህት ወንድሞቼ ሙስሊሞች ታዘቡ። ውሸታም ናቸው ስንላችሁ በዚህ ነው። ገስቱን ዝጉት በቃ አታሱ። ቆይ አንድ አዲስ ክፈትልኝ ክርስቲያን። ነብይ ደግሞ ምንድን ነው ያለው? በአንድ እንኳን ጥቅስ ብትለያይ ሙስሊም አይደለም ብሏል። ፕሊስ አትጮ። ነብይ ውሸታም ነብይን ስለምታደርግልን እናመሰግናለን። በአንድ ጥቅስ እንኳን ከተለያያችሁ ትከፍራታለህ። ስለዚህ እነሱ ሙስሊም ከሆኑ አንተ ሙስሊም አይደለህም ማለት ነው። አሊያም ነብይ ውሸታም ነው ማለት ነው። በእኔ ላይ አንድ እንኳን ከቀጠፈ እኔ ያላስተማርኩትን ካለ ይወጣል ከእስልምና ብሏል። ፈስር ይህንን ክፍል አሁን ና አንብብ። አይደለም አሁን አንተ ስለ ሀባሽና ስለ ውሃብይ ለምን ርዕስ ሆነ መሆን ፈልገህ ነው? ለምን አጠናኸው? አሁን ይሄንን ክፍተት አሁን ሁሱ ቤት ናቶሎ ለምሳሌ ትዋሻለሽ። አንብብ ከስር ሆነ ተማር። ደግማችሁ እንዳታስገቡት እንደዚህ አይነት ኮባ ራሶችን። በዚህ መጠን ናቸው አያችሁ፣ ድራማ የሚሰሩት በዚህ መጠን ነው የሚዋሹት። ምክንያቱም ዋብያ ናቸው። ዋብያ ደግሞ ውሸት ነው። እዚህ ቲክቶክ ላይ ያሉት እንዳለ ቲክቶክ መንደር ላይ ያሉት ውሸት ነው ስራቸው፣ ውሸት። እያንዳንዱ የሚያስተምሩት የሐሰት አስተምሮ ብቻ ነው። የሐሰት ትፈርሳታለህ እኮ። አሁን እኮ ሰው እየነቃ ነው። በፊት ሚዲያውን ስለያዙት ዋሃብያዎች እኛ ሙስሊም ነን በሚል ስም ሙስሊሙን እየሸወዱት ነበር። አሁን ህዝቡ እየነቃ ነው። የኢድ ሰላት ተለይቷል። ተራዊ ሰላት አንድ ላይ አንሰግድም። እንግዲህ መስጊድ ጀማ መስጊድ ዙሁሩ እንኳን አንድ ላይ አንሰግድም። መውሊድ አክብሩ አታክብሩ እያሉ ማለት እንደዚህ መዋሸት ለምንድን ነው ያስፈለገው? እኔ እንጃ። እንግዲህ ዋሃብያ ነው። ዋሃብያ ቢሆን ሴጣን አክቹዋሊ እንዳለባቸው አውቃለሁ፣ ወንድማቸውም እንደሆነ አውቃለሁ። ግን በዚህ መጠን ለምንድን ነው እሱ ኦዲየንሶች ሶሪ አንዳንዴ እኔ አግሬሲቭ ለሆን እችላለሁ፣ ይቅርታ አድርጉልኝ። ግን በዚህ መጠን ሲዋሹ በእኛ ቦታ ብትሆኑ ምን ታደርጋላችሁ? በዚህ መጠን ሲክዱ ለሃይማኖታቸው ለፈጣሪ ብለው ሲዋሹ ስታዩ እነኚህ እኔ ወተት ነጭ መሆኑን ቢነግሩኝ ራሱ እጠራጠራለሁ። ከአሁን በኋላ ቀን መሆኑን ራሱ የነሱ ኡስታዞች ቢነግሩኝ እጠራጠራለሁ ከአሁን በኋላ። ምክንያቱም እንደዚህ ማቀውን እየካዱ እንደዚህ በአደባባይ ወጥተው አንድ አይደለንም እያሏቸው አንድ ነን ልዩነት አንድም የለንም እያሉኝ ስለሆነ፣ ምክንያቱም ዋሃብያ ናቸው። ቲክቶክ ላይ ያሉት እንዳለ ውሸትና ፕሮፓጋንዳ ነው ያስተማሯቸው። ክርስትናን ማጥላላት፣ በሐሰት መተርጎም። ሉክ አንደኛ እኛ መጽሐፍ ቅዱስ ትርጓሜ ያለን፣ በትርጓሜያችን አይደለም የሚፈቱት። ትናንትና የተጻፈ ባይብል ሀብ ላይ ይሄድልሃል። ከዛ ጎግል ላይ ይመጣና እንዲህ ያደርግልሃል ነው። መጀመሪያ ደረጃ ባይብል ሀብ የኦርቶዶክሳውያን አይደለም፣ እሱም ማወቅ አለባቸው። ባይብል ሀብ ላይ የሚሰሩ ኮመንታሪዎች ትናንትና የተጻፉ ኮመንታሪ ናቸው። ኤርሊ ቸርች ፋደርስን ሪፈር የሚያደርጉም አይደሉም። የፕሮቴስታንት ኮመንታሪ ናቸው ሞስት ኦፍ ታይም። ስለዚህ ለኦርቶዶክሳውያን አይሰሩም። ስለዚህ የምንቀበላቸው አይደሉም። ፔሬድ ባይብል ሀብ ላይ ጎግል ላይ ገብተው ባይብል ሀብ ላይ የሚያመጧቸው ኮመንታሪዎች እኛ የሚመለከቱ አይደሉም። ሁለተኛ ትርጓሜ ያለን እኛ አንድምታ አለን። አንድ ኡስታዝ አለ የኛ መጽሐፍ ቅዱስ ይፈታልን። ቤተክርስቲያን ትርጓሜ ያላት የምትፈታበት መጽሐፍ ቅዱስን። ስለዚህ መጽሐፍ ቅዱስ ላይ ቁጭ ብለው ተረት ማውራት
ማይገናኝ ጥቅስ ማገናኘት ማይለው ማለት መቅጠፍ። ቅድም እንዳያችሁት በፍግ አንድ ደህ ምግብ ታበስላለህ ሲል ፍግን ብሉ ብሏል የሚሉ ኢዴቶች ሳቶች ናቸው ያሉት። በዚህ መጠን የሚዋሹ ማለት ነው። እነዚህ ሰዎች ታዲያ እንዴት ነው የምታምኗቸው? እንዴት ነው የምትከተሏቸው? የሰው ፍግን እንደ እሳት ትጠቀመዋለህ አንድ ደው ብሎ በኋላ በኩበት ስለቀየረለት ይሄ ኢሞራል ነው። ከሞራል አንጻር ውድቅ ነው። ከሳይንስ አንጻር ውድቅ ነው። ለጤናም ጠንቅ ነው። ያለ አካል በሰገራ መጉመጥመጥና በሰገራ መታጠብ ሰገራን መጠጣት ጤናማ ነው ይልሃል መልሶ ኡስታዙ። እሱ ጋር ሲሆን ጤናማ ነው። አንተ ግን እሱን ለማንደድ እንኳን ጤናማ አይደለም አንተ ያደረግከው ይልሃል። ምክንያቱም እነሱ ዋብያ ሙስሊም ናቸው። የአባሾቹም ትክክል አቂዳቸው እያልኩ አይደለም፣ ግን እንደነኞቹ ድራማ አይሰሩም። አትሊስት አስተምሮታቸው ስህተት ነው፣ ኮምፕሊትሊ ስህተት ነው። ከክርስትና ውጭ ያለ ሁሉም ስህተት ነው። ግን እንደነኞቹ የሐሰት ድራማ አትሊስት የተካኑበት አይደሉም። እነኛ ሃይማኖታቸውን ዲፌንድ ያደርጋሉ ወይም ሃይማኖታቸው ላይ መሰረት አድርገው ያስረዳሉ። ድራማ አይሰሩ። እንደነኞቹ ወላሂ ወላሂ እያሉ እየማሉ ሐሰት በሐሰት ላይ ተመስርተው ሐሰትን በመስበክ አይተዳደሩም። ተከታዮቻቸውም እንደዛ ናቸው። ውዶቼ ትሞታላችሁ። የምትሞቱ ከሆነ ደግሞ የሐሰት ጥገኛ አትሁኑ። ድራማ ለሚሰሩ ህብረት አታድርጉ። አስተውሉ። ወከባውን ተዉት። ጫጫታውን ተዉት። ዝም ብላችሁ ታዘቡ። እኛ ጋር እዩ። ለምሳሌ በእኛ ውስጥ ካቶሊክ አለ፣ ክርስቲያን ውስጥ ለምሳሌ የተለያዩ ዲኖሚኔሽኖች አሉ። አንዴ ስለዚህ ካቶሊክ አለ፣ ኦርቶዶክስ አለ፣ ፕሮቴስታንት አለ፣ እንደገና ኦሊጂሰስ እንደዚህ አሉ። እናንተን ለማጭበርበር ብለን አንድ ነን፣ ምንም ልዩነት የለንም አንላችሁ። እንደዛ ካልን እነሱ እንዳይድኑ ማድረግ ነው። አንድ ወልድ ጂሰስን አስቀምጠን እዚህ ጋር ከዛ ክርስቲያን ይባላል እሱም እኛም ክርስቲያንን አንድ ነን አንላችሁ በፍጹም። እንደዛ ካልን ድራማ እየሰራን ነው። አምላክ ደግሞ እውነትን ነው እንጂ የሚፈልገው ድራማን አይደለም። አንዴ ብታዳምጠኝ ትችላለህ? እባክህ ገና መግባትሽ ነው። እባክሽ ጀሚል ይቀርምሻል። ስለዚህ እንደዚህ ድራማ ሲሰሩ ካያችኋቸው እህት ወንድሞቼ ሙስሊሞች እያደረጋችሁት እንዳላችሁት አሁንም ሹልክ እያላችሁ ከእስልምና ውጡ። ከእስልምና ሹልክ እያላችሁ ውጡ። እነሱ እዚህ ሚዲያው ላይ ድራማ ይስሩ። እንደተለመደው ሹልክ በሉ በውስጥ። ጀሚል እንኳን ድራማ መጣ። እኔ ጋር የሚታዩ ውሃቢዎች ባልከው ነው። ውሃቢያ አሁን ብዙ የማያውቁ አካላቶች ሊኖሩ ይችላሉ። እየተሰማ ነው። ስለአንተ ብቻ አሁን ስለአንተ ስለነሱ አገባ ነው። ማን ያውቃል? ማን አያውቅም? አናውቅም። ስለአንተ ብቻ ስለአንተ መልስ። ለግለሰብ ስለራስህ እኔም እኮ አንተ አሁን ውሃቢያ ከምትለኝ ውስጥ ነው። ኦኬ ዋብያ ከምልህ ከሆንክ እኔ አይመለከተኝም። አሁን ስለራስህ እኮ እያወራሁ ነው። ስለራስህ ብቻ መልስ። ስለዚህ ኦኬ አምላክ ቆይ አዳምጥ። በቁርአን ላይ ከተለያየ ያ በቁርአን ላይ የተለያየ ወይንም ደግሞ በአላህ ባህሪ ላይ ከተለያየ ልብ በል። በአላህ ባህሪ ላይ የተለያየ አስተምሮ ሁለትም ሙስሊም መሆን ትችላለህ? እችላለሁ። ጥያቄ ነው። ትችላለህ? አችልም? እችላለሁ አላልኩም። አልችልም። ጎበዝ። ስለዚህ ሀባሾች ሙስሊም መሆን ይችላሉ? ሀባሾች ስለዚህ ሙስሊም መሆን ይችላሉ ወይ?
ሙስሊም መሆን ይችላሉ። ምን ብላይ ነበረ? በአላህ ባህሪ ላይ ከተለያየን ሙስሊም መሆን ይቻላል ወይ ስልህ አይቻልም አልከኝ። ሀባሾች መሆን ይችላሉ ወይ ስልህ ይችላሉ አልከኝ። እኔ ዋብያ ነኝ ብለኸኛል ራስ ሳልጠይቅህ። ስለዚህ አንተ ለአላህ ባህሪ ብለህ የምታጠቀው ዋሃብያ ነኝ አላልኩም። ስማኝ አላለኝም እንደ ክርስቲያን ዋብያ ነኝ ከምትላቸው ውስጥ ነኝ ብለህ የለ እንዴ? ዋሃብያ ሾርት ሚሞሪ ናቸው እንጂ ዋሃብያ ከምትላቸው ነው። ስማኝ ከምትላቸው ማለትና ዋሃብያ ከምትላቸው አንድ ነኝ ማለት ነው። እየተሰማህ ነው? ዋብያ ናቸው ከምትላቸው ዋሃብያ ከምትላቸው ነኝ ዋሃብያ ከምትላቸው ነው እንጂ ነኝ ማለት አይደለም። ከምትላቸውና ነኝ አንድ ነው እንዴ? እኔ መሐመድ ኢብኑ አብዱልላህ ከሚከተሉት አይደለሁም። ኦኬ መሐመድ አብዱል ወሃብን አትከተለው? ኦኬ አትከተለው? አልከተለውም። ሙሉ በሙሉ የምከተለው አይደለሁም። አንተ ወሃቢ ናቸው የሚከተሉት አይደሉም። ቆይ እሺ ችግር የለውም። መሐመድ አብዱል ወሃብ ለምሳሌ እንደዚህ ብሏል፣ በአላህ ባህሪ ላይ በአንዷ ላይ ከተለያየ ከእስልምና ትወጣለህ ብሏል። ስለዚህ እሱን ታምንበታለህ? ታምንበታለህ? አምንበታለሁ። ስለዚህ እሱ ነው አንተ ነህ ከእስልምና ያወጣኸው። ምን አልከኝ? ስለዚህ አንተ ነህ ወይንስ እሱ ነው ከእስልምና ያወጣችሁት? እሱም እስልምና ውስጥ ነው ያለው፣ እኔም እስልምና ውስጥ ነው ያለሁት። አልስማማም በሱ ብለኸኛል እኮ። በአንዷ እንኳን ተተለያያችሁ ከእስልምና ትወጣለህ የሚለው ላይ እኮ ተስማማን። በአንዷ ከተለያየ ከእስልምና ወጣ ከሆነ በሱ ማትስማማ ከሆነ አስቀድሞ፣ ስለዚህ እንዴት ነው ሁለታችሁ ሙስሊም የምትሆኑት? ሙሐመድ ብን አብዱል ወሃብን ከሚከተሉት ውስጥ አይደለም ማለት። ለምሳሌ በአቂዳ የሱን አስተምሮ ዙሪያ ሲሆን ነው ከተለያየ። የሱን አቂዳ አልቀበልም አልክ፣ አልከተልም አልክ። ቴንኪው። ነብይ ደግሞ መሐመድ አብዱል ወሃብ ደግሞ ምን ብሏል? አላልኩም። ምንድን ነው ያጨስከው? ያላልኩትን አትበል። ምንድን ነው ያላልከው? ነው ያልኩት እኔ ያልኩት መሐመድ ብን አብዱል ወሃብን ሙሉ በሙሉ አልከተልም ያለውን ነገር ሁሉ አልከተልም ነው ያልኩት። ሙሉ በሙሉ አልከተልም ነው ያልኩት። በግማሽስ ትከተላለህ? ሰማኸኝ? በግማሽስ ትከተላለህ? ነቢያችን ዓለይሂ ሰላቱ ወሰላም ነቢዩን በገጠመው ሙሐመድን በገጠመው ሰለላሁ ዐለይሂ ወሰለም እከተላለሁ። ኦኬ። ስለዚህ ለምሳሌ ደግሞ አልከተልም። ይህ ማለት እሱን ተከተልኩ ሳይሆን ሰውዬ ምንድን ነው ያጨሰው? ቆይ ምን አልከኝ? ኔትወርክን አስተካክል በቃ። አይ ዶንት ኬር ብሏል። ጀሚል፣ ስለዚህ በአላህ ጉዳይ ላይ ከመሐመድ አብዱል ወሃብ ጋር ትስማማለህ? በአላህ ጉዳይ ላይ በደንብ በአቂዳ ጉዳይ ላይ ሙሉ እስማማለሁ። ከአህባሾች ጋርስ? ከአህባሾች ጋር በአላህ ጉዳይ ላይ መስማማበት አለ፣ ባለስማማበት አለ። ስለዚህ በአላህ ጉዳይ ላይ ማትስማማበትም አለ፣ የምትስማማበትም አለ። ስለዚህ ሙስሊም ናቸው እነሱ? እነሱ ሙስሊም ናቸው? አህባሾች ሁለት አይነት ናቸው። እሺ አንደኞቹ
በደንብ አውቀው ተረድተው ነገር ግን እምቢተኝነት የሆነ ድርቅና በዛ ሆነው ይህን ነገር የሳቱ ከሆነ ይህን መንገድ የሳቱ ከሆነ እነዚህ ካፍር ናቸው ይባላሉ። ሁለተኞቹ ደግሞ ያለማወቅ የእውቀት እጥረት ወይንም የመድረስ እጥረት የሆነ ነገር አጋጥሟቸው እውነቱን ቢደርሳቸው የሚቀበሉ እስከሆኑ ድረስ እነዚህ ሙስሊም ይሆናሉ ማለት ነው። ሁለት አይነት ናቸው ማለት ነው። ኦኬ ስለዚህ ሳያውቁ ዝም ብለው የሚከተሉት ማለት ነው። እሺ ኤኒዌይስ መልካም። ስለዚህ አላህ ለምሳሌ እጅ የለውም ብለህ ነው የምታምነው? እጅ አለው ብለህ ነው የምታምነው? አለው። አንድ መሪ እጅ የለውም የሚል ለአንተ መሪ ሊሆን ይችላል? እጅ የለውም የሚል ለአንተ መሪ መሆን ይችላል? ይሄው ከሁለቱ አንዱን አልኩህ እኮ። ሳያውቅ ከሆነ ይህ ማስረጃ ሳይደርሰው ወይንም ደግሞ ማስረጃውን ሳይረዳ ቀጥታ የጠየቁህ መልስ አሁን ለአንተ መሪ መሆን ይችላል ወይ? የሚችልበትን ቦታ አለ፣ የማይችልበትን ቦታ አለ። ኦኬ ለምሳሌ ተቀዳሚ ሀጂ ሙፍቲ ለአንተ መሪ ነበሩ? ሀጂ ሙፍቲ ብዙ ሀጂ ሙፍቲ ብዙ የማያውቁት ነገር ነበረ። አያቸዋል የደረሳቸውም አይመስለኝም። እኔ ስለነሱ ብዙም አላውቅም። ሀጂ ሙፍቲ አያውቁም፣ ስለማያውቁ ነው እንጂ እውቀቱም የላቸውም። ሀጂ ሙፍቲ ማለት ነው። እንግዲህ በትምህርት ደረጃ ሃይ ሌቭል ደረሱ ይባሉት እሳቸው ነው። ሃይ ሌቭል ደረሱ ይባሉት እሳቸው ናቸው። በትምህርት ደረጃ በእስልምና ውስጥ አለ የሚባሉትን ሁሉንም ትምህርት ተምረዋል የሚባሉት አያውቁም፣ መሀይም ናቸው። ለዛ ነው ለምን አንድ ነን ለማለት ማለት ነው። ይቅርታ አድርግልኝ። አዳምጥ ቆይ። አንድ ነን ለማለት እኮ ነው የሁሉ ጥረት፣ ድራማ ለመስራት ማለት ነው። ዋብያዎች ሀጂ ሙፍቲ አካል አለው ማለት ያከፍራል ብለዋል። አላህ ከአርሽ በላይ ነው በዛት ብሎ ማመን ያከፍራል፣ ከእስልምና ያስወጣል ብለዋል። አልደረሳቸውም ይለኛል፣ ገና አያውቁም ስለዚህ ጉዳይ የሚለን ይሄ ዋብያ ነው። እዚህ ቲክቶክ ያሉ ኡስታዞች የሚያሰለጥኑት ለአምላኩ ሲል የሚዋሽ ማለት ነው፣ ሰው ለማብዛት ሲሉ። እኛ ክርስቲያኖች ደስ ይበላችሁ፣ አንድ ሰው ወደ ክርስትና ለማምጣት ብለን አንዲት አንዋሽም። አንድ ሰው አይደለም 1 ሚሊየን ሰው ወደ ክርስትና ለማምጣት ብለን አንዲት ውሸት፣ አንዲት ብቻ አንዋሽም። 1 ሚሊየን ሰው ለማምጣት ብለን አንዲት ውሸት አንዋሽም። ከመጣ ይምጣ፣ ካልመጣ ይቅር። ለአምላክ ዋሽተን ቁጥር አንጨምርለትም። እሱ ከፈለገ 1 ሚሊየኑን በሰከንድ ማምጣት ይችላል። 1 ሚሊየኑን ህይወታቸውን ማጥፋት ይችላል። ዋብያስ ድራማ ይሰራል እንደዚህ። ለአንድ ሰው 1 ሚሊየን ውሸት ሊዋሽ ይችላል። ምክንያቱም እነሱ ዋብያ ናቸው። ኤኒዌይስ ምንም የምሰማ ነገር የለም። አይ በቃ ጨረስን እኮ ፔሬድ። ምክንያቱም እውቀት የላቸውም ካልክ ደን ከስሮና ታብታብ ታደርጋለህ። አስተምሮቱን ሞግስ ስትባል አይ እነሱ እውቀት የላቸውም ከሆነ ምላሽ እውቀት ስለሌላቸው ነው የሆነ ከሆነ ምላሽ ኦኬ፣ እውቀት የላቸውም ችግር የለውም ስላላወቁ ነው ማለት ይቻላል። ምክንያቱም ከአንድ አስተምሮ አንጻር ማለት ነው። ከአንድ አስተምሮ እነሱ ስለተሳሳቱ አላወቁ ማለት ኖርማል ይቻል ነበረ። ነገር ግን ከና አልደረሳቸውም አልሰሙትም ማለት ደግሞ ሌላ ስህተት ነው። አልሰሙትም እንደዚህ አይነት ነገር፣ አያውቁትም እንደዚህ አይነት ነገር፣ ልዩነቱንም አያውቁትም ማለት ሌላ ችግር ነው። ለምን የተናገርክበት ኢንቴንሽኑ ከና እንደዚህ አይነት ነገር አልደረሳቸውም። እሳቸው ግን ምላሽ የሰጡበታል። እፎይ ምን እያለ መሰለ፣ ይሄ ልጅ እኮ በጣም ከባድ መርዝ እኮ ነው እየረጨ ያለው። በነገራችን ላይ ምን እያለ መሰለ፣ የሱፊያ መሀይቦች የዋሃብያን መርዝ ማያውቁ መሀይቦች ሙስሊም ናቸው እያለ ነው። ክርስቲያን የላኩልህ ቪዲዮ እንዳለ ቼክ አድርገው። እሱ ሰምተኛል። የዋሃብያን መርዝ የማያውቁ አህዋሾች ሙስሊም ናቸው እያለ ነው። የዋሃብያን መርዝ የሚያውቁ ሙስሊሞች ደግሞ አህዋሾች ሙስሊም አይደሉም እያለ ነው። ገብቶሃል?
አብዱልፈታል አንተ እኔ ጥያቄ አለኝ። ምን አይነት መርዝ ነው ወሃቢያው እንደዚህ ስትል? አንዴ ቀጥል። ኦኬ እሺ፣ ይሰማል? አዎ እሺ፣ አንዴ ስማ፣ አህባሽ ማለት እኮ ዶሮ ተሰርቆበት የሰረቀውን ሰው ለማወቅ ጠንቋይ ዘንድ በግ ይዞ የሚሄድ ከንቱ ፍጡር ነው። ስማ፣ አህባሽ ማለት እኮ ዶሮ ተሰርቆበት የሰረቀውን ሰው ለማወቅ ጠንቋይ ዘንድ በግ ይዞ የሚሄድ ከንቱ ፍጡር ነው። ያ አህባሾች እንደዚህ ጅሎች ናቸው እያሉ ነው እንግዲህ የሚቀልዱባቸው ወሃቢያዎች ላይ። ወሃቢያዎች በዚህ መጠን ይንቋቸዋል ማለት ነው። እና በጣም ሶፋኒ ትስቃለህ። ባይዞ ለምን ትስቃለህ? አገላለጥ ነው የገለጻቸው። እጅግ በጣም ያለባቸውን ራሳቸው ላይ ያለውን ዋናውን ነው የገለጸላቸው። እውነቱን ነው። እርግጠኛ ነህ? አዎ እርግጠኛ ነህ? እርግጠኛ ነህ? እስኪ ምንድን ነው ያለው እሱ? ሰምተዋል? አህባሽ ዶሮ ቢጠፋበት አለ። ገባህ? ዶሮ ቢጠፋበት በግ ጠንቋይ ጋር ይዞ ይሄዳል አለ። ገባህ? አሁን እዚህ ጋር የምታመዛዝነው ነገር አለ። የዶሮ መጥፋት በዋጋ ስትይዘው ትንሽ ብር ናት። እሱ ግን የበለጠ ለማያገኘው ነገር የበለጠ በግ ይዞ ሄዶ ለጠንቋይ ይሰጣል ማለት ነው። ይሄ ደግሞ ሪል ተጨባጩ ነው። ስለዚህ አብዱልፈታህ ጋር ልመለስና ወሃቢያ የማያውቁት እኔ ደግሞ በጣም ይገርመኛል። እኔ የሀባሾች ጅልነት ሳይሆን የታየኝ የነብዩ ጅልነት ነው የታየኝ። ምክንያቱም ነብይህ ደግሞ ምን ብሏል መሰለ? ኖ አይ እዚህ ጋር እንከባበር። ቆይ ለውይይት አንተ ባመጣው ሎጂክ ነው። ክርስቲያን አንዴ ቡሃሪ 41:90 አንዴ ክፈትልኝ። ነብይህ ሌላ ሳያ ይሄንን አሁን አባሾች ላይ የቀለዱትን አንዴ ተስማማህበትን ነብይህ ደግሞ የሰጠውን ትእዛዝ ላሳየ። ነብይህም በዚሁ ሎጂክ አሁን ጅል ነው ትለው አንብበው። ሚዩት ነው። ፕሮፌት came to me at the time of Al-Hudaybiyah pledge while lies were falling on my face የአላህ መልእክተኛ በሁዳይቢያ ጊዜ ወደ እኔ መጡ፣ ቅማል ከጭንቅላቴ ላይ እየተንጠባጠበ ተመለከቱኝ አለ። he said are the lies of your head troubling you ቅማሎቹ እየጎዱህ ነው ጭንቅላት ላይ ያሉት ብሎ ይጠይቀዋል ማለት ነው። I said አዎ እየጎዱኝ ነው ብሎ ይመልስለታል። he said የአላህ መልእክተኛም እንደዚህ አለ your head and fast 3 days ጭንቅላትን ተላጭና እንጹ or feed 6 course ወይም 6 ድሆች ምግብ or slaughter a sheep as a sacrifice ወይም ደግሞ ሺፕ በግ እንደ መስዋዕትነት አቅርብ ብሎ ይነግረዋል። ለቅማል ነብዩ ምን አዘዘ? ግመል መስዋዕት አድርጋ ለምን ለቅማል ያኛው ምን አለ? በግ ዶሮ ታሞባቸው ምን ያቀርባሉ አለ? የአዋሽ ይሻላል። ዶሮ ታሞባቸው በግ ያቀርባሉ አለ። አረበኛውን ለቅማል ምን አቅርቡ አለ? አረበኛውን ከፍ አድርገው አረበኛውን ክርስቲያን ያሳፍራል አይደል? ከአረብኛው ጋር ከመሄዳችን በፊት ይሄኛ ያሳፍራል አይደል? ኖ እኔ አንብቤ መረዳት ስለምችል ኖ ዶሮ በግና ለቅማል በግ ለቅማል በግ ያዘዘ አብዱልፈታህ ለዶሮ ከፍ አድርገው አልኩህ። አረበኛውን ክርስቲያን ከፍ ያድርግልኝ። አንብቤ ልረዳ እኮ ከፍ ይደረግልሃል። ተረጋጋ፣ ፓኒክ አታድርግ። በመጀመሪያ ይሄን ከሆነ አረብኛው ላይ ይሄንን ካገኘኸው ነብይህ አንተ ቅድም እንዳልከው እውነት ጅሎች ናቸው እንዳልከው ትለዋለህ። ነብይህን ትለዋለህ ወይ? ትለዋለህ አትለውም? አሁን ማይክን አንሳና ከፍ አድርግልኝ አልኩህ እኮ ከፍ አድርግልኝ ትለዋለህ አትለውም? መስዋዕት ለቅማል ማረድ ትለዋለህ አትለውም? አንተ እንደምትለው አይደለም ትርጓሜው የሚሰጠው አንተ እንደምትለው አይደለም። ረዱላችሁ አላለም? ለቅማል ረድ አላለም? አንተ እንደምትሰጠው ትርጓሜ አይደለም የሚሰጠው። የሐዲስ ከፍ አድርግልኝ ረድ ብሏል አላለም? ቅድሚያ መልስ ብሏል አላለም? ለረድ ብሏል አላለም የሚለውን ተውና ከፍ አድርግና እንዲታረድ ለቅማል አላዘዘም። መልስ
ለአንብብና ላስረዳ እያልኩ ነው። ያንተን ብቻ መተህ እዚህ ጋር ይሄ ይሆናል ይሄ አይሆንም ብለህ ተረጋጋ። ቀድሚያ ተረጋጋ። ካለ አሳፋሪ ነው በለን፣ ከሌለ ግን እኛ ይቅርታ እንጠይቃለን። እኔ ይኸው ይቅርታ ጠይቃለሁ። ለቅማል እርድንን ካላዘዘ እኔ ሶሪ እላለሁ። አሁኑ ነው። ለአንድ ሳምንት ያህል ንጽጽር አልገባም ከሌለ። አንተ ግን ካለ ነቢያችን አዎ አሳፋሪ ነው ለቅማል መስዋዕት መያዝ። አንተ ሃይማኖትህን ጥለህ ይኸውልህ፣ ሃይማኖትህን ጥለህ ሀባሽ ሶፊ ምናምን ዋሃብይ እያልክ ነው ንጽጽር የምትሰራው።